የመቀሌ አየር ማረፊያ ተከበበ። በመጨረሻ ኤርትራ እጇን ሰጠች። አቶ ጃዋር ከባድ ጉዳት ጋለጡ። የመቀሌ አየር ማረፊያ በታጣቂዎች ተከበበ። የተፈራው ተቃውሞ ፈነዳ። ጀነራሉ ተሰወሩ። ከቀናት በፊት በአክሱም ተመክሮባቸው ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ያሉበት እንደማይታወቅ ተገለጸ። በሞንጆሪኖ ታጣቂዎች ቢሮአቸው የተወረረባቸው ጀነራል ታደሰን የበላ ጅብ እስካሁን ድምጹን አጥፍቷል። ከቀናት በፊት በአክሱም በነበረ ስብሰባ ላይ ከነ ደብረ ጽዮን ጋር ተጣልተው የተመለሱትና ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ለቀናት የተሰወሩ መሆኑና ያሉበት አለመታወቁ በደጋፊዎቻቸው ዘንድ ከፍተኛ ጭንቀትን ፈጥሯል። ጉዳዩን በዝርዝር እናስደምጣችኋለን። ህዝቡ ግልብጥ ብሎ ወጣ። የኤርትራ ባለስልጣናት ከባድ ጭንቀት ውስጥ ገቡ። ኢትዮጵያ ጦርነቱን በይፋ ከጀመረች ተአምር ብቻ ነው የሚያተርፈን ሲሉ የኤርትራ ዜጎች በአደባባይ መስከር ጀመሩ። በባህር በር ስጪኝ አልሰጥም የከረረው ጥረት ውስጥ የሚገኙት ኢትዮጵያና ኤርትራን የተመለከተ መረጃ ከወደ አስመራ ተሰምቷል። የኤርትራ ባለስልጣናት ኢትዮጵያ ወረራውን በይፋ ሊጀምር ነው ብለው ሲጨነቁ፣ ህዝቡ ደግሞ የሚያድነን ተአምር ብቻ ነው ብሎ በአደባባይ መመስከር ስለመጀመሩ ተሰማ። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራሪ የሆኑት አቶ ጃዋር መሐመድ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ላይ የተላለፈውን የ7 ዓመት ከ2 ወር እስራት ቀልድ እና የይስሙላ ፍርድ ሲሉ አጣጣሉት። አቶ ጃዋር ውሳኔውን አስመልክተው በሰጡት ጠንካራ አስተያየት አቶ ታዬ የተከሰሱበትና የተፈረደባቸው ክላሽኒኮ AK47 ጠመንጃ ህገወጥ አይደለም ሲሉ ተከራክረዋል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምናላችሁ፣ ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ህዝቡ ግልብጥ ብሎ ወጣ። የኤርትራ ባለስልጣናት ከባድ ጭንቀት ውስጥ ገቡ። አብይ ሊወጋን ነው ተዘጋጁ ሲሉ የኤርትራ ባለስልጣናት በተናገሩ ማግስት ጦርነቱ ከተጀመረ ተአምር ብቻ ነው የሚያተርፈን ሲሉ የአስመራ ነዋሪዎች አቋማቸውን ገለጹ። በኢትዮጵያና ኤርትራ መካከል ያለውን ውጥረት ተከትሎ AFP በአስመራ ያለውን ስሜት መቃኘት ችሏል። የዜና ምንጩ በሶስተኛ ወገን በድብቅ ቃለ መጠይቆችን በማድረግ ይፈጠራል ስለተባለው ጦርነት የአስመራ ነዋሪዎች ማነጋገር ችሏል። በአስመራ ነዋሪ የሆነውና ስሙ ለደህንነቱ ሲባል የተቀየረው አቶ ተወልደ በቅርቡ በሰሜኑ ጦርነት መዝመቱን ገልጾ ሌላ ጦርነት ከኢትዮጵያ ጋር እንዳይፈነዳ በመጸለይ ላይ ነኝ ብሏል። ጦርነቱ ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ፣ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና መሐሪ የተባለው ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብሏል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑንም ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎቹ ግን አሁን ያለውን ሁኔታ ተአምር ብቻ ነው የሚያቆሙ ሲሉ ተስፋ መቁረጣቸውን ዘገባው አስመልክቷል። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድን ነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። የመቀሌ አየር ማረፊያ በታጣቂዎች ተከበበ። በታጠቁ ኃይሎች ቢሮአቸው የተከበበው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ድምጻቸው ጠፍቷል። ከቀናት በፊት በአክሱም ተመክሮባቸው ከትላንት ወዲያ ከባድ መፈንቅለ መንግስት ሙከራ የተደረገባቸው ፕሬዝዳንቱ ያሉበት እንደማይታወቅ ተገልጿል። ጀነራሉ ከወደ አክሱም ክብረ በዓል ወዲህ በአደባባይ አለመታየታቸውን ተከትሎ ጀነራሉ የት ናቸው የሚለው ጥያቄ በመቀሌ ጎዳናዎች እየተሰሙ ነው። የህወሓት ታጣቂዎች በመቀሌ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትና በሌሎች ተቋማት ላይ የወሰዱትን እርምጃ ተከትሎ
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አሁን የትና በምን ሁኔታ ላይ እንደሚገኙ እስካሁን የታወቀ ነገር የለም። ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ቅርበት እንዳለው ብዙ ጊዜ የሚነገርለት አውራምባ ሚዲያ ዛሬ እንደዘገበው ከሆነም አሁን ላይ እየተካሄደ ያለው ዘመቻ ጀነራል ታደሰን ከስልጣን በማውረድ ዶክተር ደብረጽዮንን ለመተካት ባለፈው እሁድ በአክሱም ከተማ የተጠነሰሰ ሴራ መሆኑንም በዝርዝር አመልክቷል። በጀነራሉ ላይ የህወሓት መሪዎችና የጦር አዛዦች በተጨማሪ የኤርትራ ባለስልጣናትም እንደተነሱባቸው ተመላክቷል። እሁድ ዕለት በአክሱም ከተማ የተከበረው የአክሱም ጽዮን ማርያም ክብረ በዓል ጋር ተያይዞ በጀነራል ታደሰ እና በህወሓት መካከል የተፈጠረው ልዩነት መነሻው የአክሱም ጽዮን ማርያም በዓልን የፖለቲካ መድረክ ለማድረግ እና የስምዶ ፕሮግራም ማስፈጸሚያ እንዲሆን የተያዘው እቅዱ ጀነራሉ መቃወማቸው እንደሆነም ተመላክቷል። ጀነራል ታደሰ ወረደ በአክሱም ጽዮን ማርያም ክብረ በዓል ላይ የኤርትራ ካህናት እንዲገኙና በምላሹም የትግራይ ተወላጅ ካህናት ወደ አስመራ እንዲጓዙ ታቅዶ የተያዘው መርሃ ግብር ለትግራይ ህዝብ አይጠቅመውም የሚል አቋም በመያዛቸውና በእቅዱ መሰረት የሚቀጥል ከሆነ እኔ አልገኝም በማለታቸው ፕሮግራሙ ተሰርዟል ነው የተባለው። በህወሓትና ኤርትራ መካከል የተጀመረው ትብብር በሃይማኖታዊ ጉዳይ ጭምር ለማስተሳሰር አቅደው የተንቀሳቀሱት እና የከሸፈባቸው የህወሓት መሪዎች የጦር አዛዦች በማግስቱ ሰኞ እና ማክሰኞ ህዳር 22 እና 23 አክሱም ላይ ባደረጉት ስብሰባ ጀነራል ታደሰ ላይ ተቃውሞ አቀርበዋል። በፌዴራል መንግስቱ ላይ ተስፋ ባለመቁረጥ እያስጠቃን ነው በሚል ጠንካራ ተቃውሞ እንዳቀረቡላቸውም በአውራምባ ሚዲያ ሪፖርት ተመላክቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መቀሌ ላይ ባለባቸው ሌላ መርሃ ግብር መሰረት ስብሰባውን አቋርጠው ወደ መቀሌ ሲያቀኑ በዶክተር ደብረጽዮንና ሞንጆሪኖ በተጠነሰሰ ሴራ ጀነራል ታደሰ ከስልጣን በማስወገድ የፕሪቶሪያው የሰላም ስምምነት ስለፈረሰ የታገደው የትግራይ አስተዳደር ይመለስ በሚል ዶክተር ደብረጽዮንን ወደ ፕሬዝዳንትነት ለመመለስ መታቀዱን ሪፖርቱ አክሎ አብራርቷል። ወታደሮቹ ወደ መቀሌ ያደረጉት እንቅስቃሴ የሰራዊቱ አዛዦች እያወቁት መደረጉን በመዘርዘር ሐሙስና አርብ ዕለት መቀሌ ከተማ ውስጥ የታየው ግርግር አክሱም ላይ የተቀነባበረው ሴራ አካል እንደሆነ ዘገባው ላይ ተዘርዝሯል። ታጣቂዎቹ የጊዜያዊ አስተዳደሩ ጽህፈት ቤት እንዲሁም የድምፀ ወያኔ የትግራይ ክልል ቴሌቪዥን እና የመቀሌ ኤፍኤም ራዲዮ ጣቢያ ሲቆጣጠሩ ፕሬዝዳንቱ የትና በምን ሁኔታ ላይ እንደሚገኙ ግን የተገለጸ ነገር የለም። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አቶ ጃዋር መሐመድ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ የተላለፈውን የ7 ዓመት ከ2 ወር እስራት ቀልድና የይስሙላ ፍርድ ሲሉ አጣጣሉት። የፌዴራሉ ከፍተኛ ፍርድ ቤት ትናንት በዋለው ችሎት አቶ ታዬን ፈቃድ የሌለው ጦር መሳሪያ ይዞ በመገኘት ጥፋተኛ በማለት የ7 ዓመት ከ2 ወር ጽኑ እስራት መወሰኑ ይታወሳል። አቶ ጃዋር መሐመድ ውሳኔውን አስመልክቶ በሰጡት ጠንካራ አስተያየት አቶ ታዬ የተከሰሱበትና የተፈረደባቸው ክላሽኒኮቭ AK47 ጠመንጃ ህገወጥ አይደለም ሲሉ ተከራክረዋል። እንደ ጃዋር ገለጻ ይህ የጦር መሳሪያ አቶ ታዬ በሚኒስትር ዴኤታነት ስልጣን ላይ በነበሩበት ወቅት ለደህንነታቸው ሲባል በመንግስት የተሰጣቸው እንጂ በህገወጥ መንገድ የያዙት አይደለም። ፖሊስ በአቶ ታዬ ቤት አገኘሁት ያለው መሳሪያ ራሱ መንግስት ለጥበቃ የሰጠው ሆኖ ሳለ የይስሙላ ፍርድ ቤት ካንጋሮ ኮርት በማለት ይህንን እንደ ወንጀል ቆጥሮ የ7 ዓመት እስራት መወሰኑ ቀልድ ነው ሲሉ አቶ ጃዋር ቅሬታቸውን ገልጸዋል። የጉዳዩ ዳራ አቶ ታዬ ደንደዓ ቀደም ሲል የብልጽግና ፓርቲ ከፍተኛ አመራርና የጠቅላይ ሚኒስትር አብይ አህመድ የቅርብ አጋር የነበሩ ቢሆንም ከመንግስት አቋም ጋር በተፈጠረው ልዩነት እና በሰጡት የሰላ ትችት ምክንያት ከኃላፊነታቸው መነሳታቸውና መታሰራቸው ይታወሳል። ፍርድ ቤቱ ቀደም ሲል ከነበሩባቸው ከባድ የሽብር እና መንግስትን የመገልበጥ ሙከራ ክሶች ነጻ ቢልላቸውም በጦር መሳሪያ ይዞታ ክሱ ጥፋተኛ ብሏቸዋል። አቶ ጃዋርና ሌሎች የፖለቲካ ተንታኞች ግን ይህ ውሳኔ ፖለቲካዊ መልክ ያለውና ተቃውሞን ለማፈን የተደረገ ነው ሲሉ ይተቻሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።